እና ልትወስደኝ አስባለች አሜሪካ ማለት እኔ ሃይሚ በመሃላችሁ ሰይጣን እንዲገባ እየፈቀድሽ መሆኑን በዚሁ አጋጣሚ ልነግርሽ ፈልጋለሁ። የእውነቴን ነው የምነግርሽ፣ ሰይጣን በመሃላችሁ ካልገባ እያልሽ ነው ያለሽው። እንዴ ሃይሚ ምን ነክቶሻል? ይሄ ልጅ እኮ የቀረው ላንቺ ብሎ ነው፣ ላንቺ ነው ያን ሁሉ መስዋዕትነት የከፈለው። ስራውን ትቶ ሁሉ ነገር እርግፍ ብሎ አንቺ ትበልጭብኛለሽ ብሎ እኮ ብዙ ነገር ያደረገ ልጅ ነው። እንደዚህ አይባልም። ሃይሚና ብሩኬ መቼም ቢሆን አይለያዩም ብላችሁ የምታስቡ ላይክ አድርጉ። ሃይሚና ብሩኬ ተነጣጥለው ጉዞ የሚባል ነገር የለም ብላችሁ የምታስቡ ሰዎች ላይክ እና ኮሜንት አድርጉላቸው። የእውነቴን ነው። ይሄ ነገር ወደ ድሮ ማንነትሽ ተመልሰሽ ፍራንክ ምናምን ጀምረሽ ካልሆነ በስተቀር እንዲህ ልታደርግ ሃይሚ አትችልም። የኛ ሃይሚ እንደዚህ ልታደርግ በጭራሽ አትችልም። እንዲህ አረ ሃይሚ አታስደንግጭን። የእውነቴን ነው። እኔ ልቤ ተንጠልጥሎ በቃ ምን እንሁን? እኛ እኮ ግራ ገባን። የእውነቴን ነው ግራ ገባን። እንዴ እኔ እናንተን ደስታ የእናንተን ፍቅር መሆናችሁን አይተን ሳንጨርስ ጭራሽ ሽምግልና ምናምን ነገር መጋባት አለባችሁ እያልን እንደዛ ስንጨቀጭቃችሁ የነበርነው ልጆች አሁን ደግሞ ጭራሽ ለመለያየት ደስ አይልም። የእውነቴን ነው። ይሄ ለቀልድም ቢሆን መታሰብ የለበትም ሃይሚ። የእውነቴን ነው። ለቀልድም ቢሆን ማሰብ መቻል የለብሽም ይህንን ነገር እና ይህንን ሀሳብሽን በስነ ስርዓት ማቆም አለብሽ። ተይ ሃይሚ፣ አሁን ጾም ላይ ነን። በስነ ስርዓት ጾማችንን እንጹምበት። በትምህርት ነው የምትወስደኝ። ምን ልትይጂ ምናምን ነው? ምን እያደረግሽ ነው? የእውነት ምን እያደረግሽ ነው? እንዲህ ከፍቅራችሁን ነው የምንፈልገው፣ አንድ መሆናችሁን ነው የምንፈልገው። እኛም ያስደስተን እናንተ አንዱ ናችሁ ብናያችሁ ነው አይደለም እንዴ ፋሚሊ? የእውነቴን ነው እንዴ። የባስ አሁን ደግሞ አንዳንድ እያላችሁ ሌላ አሁን ደግሞ ነገሩ ውጥንቅጡ ሁሉ ይጠፋል። በቃ እንዳልሆነ አድርጋችሁ አሁን ልታመሰቃቀሉት ነው ህይወታችሁን ደግሞ እንደገና እንደ አዲስ ማለት ነው። አሁን እየተስተካከለ ነው ብለን በሰብንበት ሰዓት ላይ እንደዚህ አይነት ነገር መከሰት በጣም ይደብራል። የእውነት ይደብራል። እና እኛም ውሸት ነው ብለን አስበናል። በቃ ውሸት። ይሄ የሃይሚ ባህሪ አይደለም። ሃይሚዬም ልታደርጉ አትችልም። ብሩክን ጥላ የሚሄድ አቅሙም ጉልበቱም በቃ ፍላጎቱም የላትም። በቃ አትሄድም። ፓስፖርት አንተ ጋር አይደለ እንድትሰጠኝ ነው። ፎቶ አንስተሽ ላኪልኝ። የእውነት ተይ። ትናንትና ስለ 4 ልጆች ስናወራ ቆይተን ሊጋቡ ነው ከዛሬ ነገ ሽምግልና ይላካል ምናምን አይነት ሲቹዌሽን ውስጥ እያለን ከዛ ሙድ አውጥታችሁ አሁን ልሄድ ነው ብለሽ ሃይሚ እንዲህ ምን አስበሽ ነው? የእውነት ምን አስበሽ ነው? ተይ። ብሩክም ልቡ ይጎዳል። እንደዚህ ካልሽው ልቡ ይሰበራል። የእውነት ጥሩ አይደለም። እሱ እኮ አሁን በቃ ላንቺ ብዬ የቀረው ላንቺ ብዬ እንደዚህ አድርጌ ላንቺ ብዬ እንደዚህ ሆኜ ምናምን ነገር ማለቱ አይቀርም። ገብቶሻል? ራሱን አሁን ጥያቄ ምልክት ውስጥ ይከታል። እኔ የቀረውት ለዚህ ነው ወይ ብሎ እንዲያስብ ማድረግ የለብሽም ሃይሚ። የእውነት ጥሩ አይደለም። ምክንያቱም ብሩኬ ላይ ያለው ኢሜጅ መቀየር የለበትም። አሁን ላይ እኛ እንደምንፈልገው እየሄደ ነው ብሩኬ። የእውነቴን ነው። እኛ እንደምንፈልገው እየሄደ ነው እና ተይ ሃይሚ፣ ለሰይጣን በር አትክፈች። ሰይጣን እንደዚህ ሲጠራ ነው ዘው ብሎ የሚመጣ። ስለዚህ በር ባትከፍች ጥሩ ብዬ አስባለሁ። ይህን ቪዲዮ እየተመለከታችሁ ሰብስክራይብ እና ላይክ ካላደረጋችሁ ደግሞ የዚንቁና ቸኮሌት ፋሚሊ አባል መሆን ትችላላችሁ። ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ። እኔ እንጃ ለኔ ብላ ብዙ ስለለፋች አሜሪካ ልሄድ እንደ እያልኩኝ ነው እና ብሄድ ደስ ይለኛል እና ዛሬ መጣሁት ብሩኬን በእናንተ ፊት ልነግረውና እርግጠኛ ነኝ ደስ ይለዋል ብዬ አስባለሁ። ምክንያቱም እሱም የሚፈልገው የኔን እድገት የኔን ስኬት ስለሆነ እኔ እንጃ እኔ ምን ማለት እንዳለብኝ አላውቅም። ፋሚሊ የእውነት ለፕራንክ ራሱ አይመችም እያወራችሁ ያለችው ነገርና ይዛት ልትሄድ ነው። አንድ ሰንበዲ ሰው ይዟት ሊሄድ ነው ሃይሚን። ያውን ብሩኬ ሳያውቅ እስከዛሬ ድረስ ብሩኬ ስራውን ሁሉን ነገር እርግፍ አድርጎ ትቶ እሷን እዚህ ትሪት ለማድረግ ነበር የቀረው። ሰው አሁን እንደዚህ ስትለው ልጁ ጨርቁን ጥሎ ነው የሚያብደው። የእውነት ከባለፈው የበለጠን የሚጎዳው አሁን እውነት ከሆነ ሃይሚ እኔ እንጃ እኔ በቃ የሆነ ውሸት ይሁን እያልኩ እያሰብኩኝ ነው በራሴ ማለት የእውነት በቃ ውሸት ይሁን ምናምን ነገር ያልኩ ራሴን ለማሳመን እየሞከርኩ ነው። አትረሺ ፓስፖርት እንዳወጣው ቀጥታ ማውራትሽ በጣም ስላስገረመኝ አንቺንም አመሰግናለሁ። እና እስኪ እንግዲህ ፎቶ አንስቼ ልክልሻለሁኝ። ምን እያደረግሽ ነው?
የእውነት ምን እያደረግሽ ነው እንዴ? ፍቅራችሁን ነው የምንፈልገው፣ አንድ መሆናችሁን ነው የምንፈልገው። እኛ የሚያስደስተን እናንተ አንዱ ናችሁ ብናያችሁ ነው አይደለም እንዴ ፋሚሊ? የእውነቴን ነው እንዴ። የባስ አሁን ደግሞ አንዳንድ እያላችሁ ሌላ አሁን ደግሞ ነገሩ ውጥንቅጡ ይጠፋል። በቃ እንዳልሆነ አርጋችሁ አሁን ልታመሰቃቀሉት ነው ህይወታችሁን ደግሞ እንደገና እንደ አዲስ ማለት ነው። አሁን እየተስተካከለ ነው ብለን በሰብንበት ሰዓት ላይ እንደዚህ አይነት ነገር መከሰቱ በጣም ይደብራል፣ የእውነት ይደብራል። እና እኛም ውሸት ነው ብለን አስበናል። በቃ ውሸት። ይሄ የሃይሚ ባህሪ አይደለም። በሃይሚዬም ልታደርጉ አትችልም። ብሩክን ጥላ የሚሄድ አቅሙም ጉልበቱም በቃ ፍላጎቱም የላትም። በቃ አትሄድም። ውጪ አይደምቅም ድፈርክያት ፈሪ ነው የሰው ያልሞገተ ከፋ የያዘች ቤት አለ። ይህ ፍቅራቸው እኮ ነው እኔ እና ሃይሚና እንደ ብሩክን እንደ አዲስ እንዳያቸው የሚያደርገኝ። የእውነቴን እኮ ነው ፋሚሊ። ይህ እንደዚህ በስማ ብሩኬ እሷን ሲያዝ ምን አይነት ስሜት እንደሚሰማው፣ ሃይሚ ብሩክን ስታዩ ምን አይነት ስሜት እንደሚሰማው አስተውላችሁ ታውቃላችሁ? ግን ፋሚሊ የእውነቴን እኮ ነው አይናቸው ላይ ያስታውቃል። የሁለቱም ፍቅር አይናቸው ላይ ያሳብቃል። የእውነቴን ነው። እና ይህን ሲቹዌሽን ሁል ቀን ስመለከተው በቃ ፍቅራቸውን እንደ አዲስ ነው እኔ እንኳን ራሱ የምመለከተው አይደለም እነሱ ማለት ነውና ይህን ነገራችሁን ምንም ነገር ሊያሳጣችሁ እንደማይችል ደግሞ ሙሉ በሙሉ እርግጠኛ ነኝ። ለፓስፖርት ካወጣው በኋላ ማውራቷ በጣም ገርሞኛል። እንኳን ደስ አለሽ። ይሁንልሽ ማለት አረ ይሁንልሽ እንዴ ሃይሚ እንደዚህ አይነት ወሬ አውርተሽው በጭራሽ ደስ እንዲለው እንዳትጠብቂ። ምን ማለት ነው እንዴ? እኛ እኮ ትናንትና ፍቅሩ ናችሁ ስላላችሁ ልጆች ስታወሩ ስለ ፍቅራችሁን እንደዛ አሽሞንሙናችሁት ስንት ነገር ስታደርጉ እኮ እኛ ደስ ብሎን ነበረ። የዛሬውን ቪዲዮ ስንጠብቅ የነበረው ዛሬም አዲስ ነገር ይመጣል። ዛሬም አዲስ ነገር እናያለን። ዛሬም አዲስ የሆነውን ፍቅራቸውን እንመለከታለን ብለን እኛ ወድና የተከበራችሁ ፋሚሊዎች ጋር ስንጠብቅ የነበረው እኮ የእናንተን ፍቅር ለማየት እንጂ አሁን እኔ እንጃኒ ሃይሚ ምን ማለት እንዳለብኝ እኔ አላቅም። የእውነቴን ነው። እያደረግሽው ያለሽው ነገር ከልብሽ ከሆነ ልክ አይደለም። እያደረግሽው ያለሽው ነገር ከልብሽ ከሆነ ልክ አይደለም። በቃ የማያስኬድ ነገር የማያዛልቅ ነገር ነው እያደረግሽው ያለሽው። ምክንያቱም አሁን ልሄድ ነው ካልሽው እንዲህ እኔስ ነው የሚልሽ ሌላ ምን ሊልሽ ይችላል? እኔም እኮ መሄድ እችላለሁ ለአንቺ ብዬ ነው የቀረው። አንቺ ብቻ እንደዚህ አይነት ስሜት እንኳን እንዲፈጠርበት ማድረግ የለብሽም። የእውነቴን ነው ሃይሚ፣ እንደዚህ አይነት ስሜት ብሩክ ላይ መፈጠር የለበትም በዚህ ምክንያቱም በቃ ደስ አይልም ያለው ሲቹዌሽን ደስ አይልም። አንቺም እርግጠኛ ነኝ ትረጃዋለሽ ብዬ አስባለሁ። ልክ ስላልሆነ እየሄድሽበት ያለው መንገድ ማለት ነውና እርግጠኛ ነኝ መልሱን ታውቂዋለሽ። አንቺ ራሱ ምን ሊልሽ እንደሚችል ወይኔ ሃይሚዬ ነይ ቀፊኝ እንኳን ደስ አለሽ ምናምን ነገር እንዲልሽ አትጠብቂ። የእውነቴን ነው። እኔ እንኳን አልልሽም ብሩክን ጥለሽ እየሄድሽ እንኳን ደስ አለሽ አልልሽም። የእውነት አልልሽም ሃይሚ። እንዴ ምን ማለት ነው? እኛ እኮ ባለፈው ብሩኬ ሊሄድ ነው ሲል በቃ መሄድ አለብኝ ግዴታ ነው ምናምን ነገር ብሎ ሲል በስንት መከራ ስንት ነገር ተናግረ ነው ስንት ነገር ለምነ ነው በስንት ሰው አስጠየቀ ነው በእናቱ ሂደንበት በወንድሙ ሂደንበት በቃ በጣም በብዙ ሰው ሂደንበት ነው ያንን ሁሉ ነገር አድርገን ያስቀረ ነው አይደለም እንዴ ምን ማለት ነው? አይሚ አሁን ደርሰሽ አንቺ ደግሞ እንደዚህ የምትይበት ምን ምክንያት አለ? ምንድነው ምክንያትሽ? ለትምህርት ነው? ትምህርት እዚያ ተማሪ ለትምህርት ከሆነ እዚህ መማር ትችይ ነበር። ይሄን ያክልም አርቆ የሚያስኬድበት ምንም ምክንያት የለም ነበር። እኔ አላቅም፣ እውነት ለመናገር ምን ማለት እንዳለብኝ አላቅም። ነገር ግን ብሩክን እስኪ እንስማው። እኔ እኮ አንቺን ብዬ ነው የቀረሁት አይደለም። ለምንድን ነው የሆነ ነገር ከማድረግሽ በፊት ሚዛን ነው የማታደርጊው? እኔ እኮ አሁን እያማከርኩ ነው እየነገርኩ እኮ ነው እንዲያስባለች። እኔ ደግሞ ደስ ይላል ብዬ ነው ያሰብኩት። ምክንያቱም ና ፋሚሊ ውሸት ነው ውሸት። አሁን ይሄ ሁሉ ነገር እያደረግሽ ያለሽው እርግጠኛ ነኝ ብሩኬን ለመፈተን ነው እንጂ ሌላ ምንም አላማ ሊኖርሽ አይችልም። የምትሄጂበት ምንም ምክንያት የለም። አሁን ላይ ሁሉም ነገር መስመር እያያዘልሽ ነው። ብቻ እኔ እንጃ ምን እንድትጫወች እንዳሰብሽ ሃይሚዬ አልገባኝም። የእውነቴን ነው አልገባኝም። ገና ለገና አሁን ፓስፖርቴ መጥቷል ብለሽ
ብሩክን ደግሞ ሊሄድ ነው ብለሽ ልቡን ልትሰብሪ ከሆነ እሺ ግን እኔ እንጃ ፕራንክ ነው ያላቅም ፋሚሊ ፕራንክ ነው አይደለም። እሺ አሁን የት ነው የምትሄደው? ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም። ሰው እንግዲህ ያው እንደተመለከታችሁት ነው። እኔ አልገባኝም ምን እያደረገች እንዳለች ሀይሚ። በቃ የሆነ እንትን ላለ ማለት እየሞከርኩኝ ነው። ኖርማል ነው። በቀጣይ ቪዲዮ አንድ ላይ ይመጣሉ ብዬ እያሰብኩኝ ነውና ፕራንክ ነው በሚል ብትመለሽ ደስ ይለኛል ሀይሚ። የእውነቴን ነው። ብትመለሽ ፕራንክ ነው በሚል ሀሳብ ብትመለሽ ደስ ይለኛል እንደ ሀሳብ እና በደንብ እስቢበት። ብሩክን እንደማይጎዳው እርግጠኛ ከሆንሽ ነው መሄድ ያለብሽ እንጂ እንደዚህ ተነስተሽ እንደ እንትን የሆነች ሀገር ደርሰሽ ቡታጅራ ወይም አዲስ አበባ ደርሶ እንደመምጣት አይደለም። ደርሰሽ ዝም ብለሽ የምትወስኙ ነገር አይደለም። ስለዚህ ይህን ነገር በደንብ ማሰብ ይኖርብሻል። ብሩኬም ተረጋግተህ ለማሰብ ሞክር። ብዙ አትናደድ። ምክንያቱም ፕራንክ ከሆነ አንተን ማናደድ ነው አላማው። ሌላ ምንም ነገር ሊሆን አይችልም። ሀይሚ አንተን ጥላህ ደግሞ አትሄድም። መቼም ቢሆን ሀይሚ አንተን ጥላ ልትሄድ እንደማትችል ደግሞ ልቦና ያውቃል። የእውነቴን ነው አይደለም አንተ፣ እኛ ራሱ እናውቃለን። ስለሷ አሁን ላይ በኮንፊደንስ እያወራን ነው። ምክንያቱም የሀይሚን ማንነት ጠንቅቀን ስለምናውቅ ማለት ነው። ስለዚህ ለመረጋጋት ሞክር ወንድሜ። በቀጣይ ቪዲዮ አንድ ላይ ይመጣሉ ብዬ አስባለሁ። ሰላም ይወርዳል ብዬ አስባለሁ። መልካሙን ሁሉ እመኝላችኋለሁ። የእውነቴን ነው። ብሩክም ሀይሚም መልካሙን ሁሉ ነው የምመኝላችሁ። እኔ እናንተን ሰርግ እንጂ ጭራሽ መለያየት ነገር መስማት አልፈልግም። በቀጣይ ቪዲዮ አንዱ ነው ይመጣሉ ብዬ አስባለሁ። የዛሬ ቪዲዮ ይህን መስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። እስካሁን ተመልክታችሁ ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የዚህ እንቁና ቸኮሌት ፋሚሊ አባል መሆን ትችላላችሁ። ሁልጊዜ እንደምላችሁ ደግሞ ወዳችኋለሁ። ባይ